ብዙዎቻችሁ ቲክቶክ ላይ ገንዘብ መስራት የሚቻለው በአንድ መንገድ ብቻ እንደሆነ ነው የምታውቁት። በዚህም የተነሳ አንደኛው መንገድ አልሳካላችሁ ሲል በቃ ሙሉ ለሙሉ ቲክቶክ ገንዘብ አይከፍልም ወደሚለው ድምዳሜ ትመጣላችሁ፣ ገንዘብ መስራት ታቆማላችሁ። በዚህም ብዙ ሰዎች ቲክቶክ ላይ ገንዘብ ከመስራት ጊቭ አፕ ያደረጉ በጣም ብዙዎች ናቸው። በትናንትና ቪዲዮአችን ላይ ከደር በቀላሉ ጊቭ አፕ ሳያደርግ ክሬተር ሪዋርድ የሚባለው ወይም ደግሞ ቲክቶክ ላይ ገንዘብ መስራት የሚቻልበትን አንደኛው መንገድ ብቻ በመጠቀም እንዴት አድርጎ ብዙ ገንዘቦችን መስራት እንደቻለ ተመልክተናል። እናንተ ያኛው መንገድ ባይሳካላችሁ ቲክቶክ ላይ ሌሎች ተጨማሪ 5 ገንዘብ መስሪያ መንገዶች እንዳሉ ታውቃላችሁ። ዛሬ በዚህ ቪዲዮ ላይ ምን እንደሚባሉና ምን አይነት ገንዘብ መስሪያ መንገዶች እንደሆኑ እያንዳንዱ እየከፈትኩኝ ቲክቶክ ላይ ገብቼ አሳያችኋለሁ። ዩቲዩብ ላይ አስተማሪና ህይወት ቀያር ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነው። አሁን ቲክቶክ ላይ ገብተን ነው ማሳያችሁ። ቲክቶክ ላይ ገብተን የማሳያችሁ ሴቲንግ በጣም ቀላል ነው። ቲክቶክ ላይ እንገባለን። ቲክቶክ ላይ ስንገባ እንደምትመለከቱ እንደዚህ አይነት ቪዲዮዎች ይመጣሉ። እነዚህ ቪዲዮዎች አሉ። ስክሮል ስታደርጉ ያው በዩኬ በውጭ የተከፈተ አካውንት ነው። በዩኬ የምታዩት ኮንተንት ጠቅላላ የውጭ ነው። ፕሮፋይል የሚለውን እንጫናለን። ከዛ ሶስቱን ሰረዟን ተጭነን ምን የሚለውን እንጫናለን? ሴቲንግ ኤንድ እዚጋ ፕራይቬሲ የሚለውን አለ። ከዛ በተጨማሪ ደግሞ አሁን የኛው አካውንት ምን አለው? ሰርች ኢንጂን አለው ማለት ወይም ደግሞ ክሬተር ሰርችንግ ሳይት አለው። ክሬተር ሰርችንግ ሳይት አለው። ከዛ በተጨማሪ ደግሞ ቲክቶክ ስቱዲዮ አለ። አንዳንዶቻችሁ ጋር ይሄኛው ፊቸር ላይኖር ይችላል። እቺ ክሬተር ሰርችንግ ሳይት የምትለዋ ፊቸር ላትኖር ትችላለች። ይሄ የሚኖርበት የራሱ ምክንያት አለው። ብዙ ፎሎወርስ ሲኖራችሁ ኢንጌጅመንታችሁ እንዲሁም ደግሞ ስትጠቀሙበት ተርኖን የሚያደርግላችሁ ነው። ቲክቶክ ራሱ ስትከፍቱት አዲስ አካውንት ላይ ላይኖር ይችላል ማለት ነው። ስለዚህ አሁን ቲክቶክ ስቱዲዮ የሚለውን እንጫነዋለን። ቲክቶክ ስቱዲዮ ውስጥ እንገባለን። ቲክቶክ ስቱዲዮ ውስጥ ስንገባ እንግዲህ እንደምትመለከቱት እዚህ ጋር ሞኔታይዜሽን ፕሮግራሞች አሉ። ሞኔታይዜሽን ፕሮግራሞች ውስጥ እዚህ ጋር እንደምትመለከቱት አሉ ሞኔታይዜሽን ፕሮግራሞች እያንዳንዱ ማለት ነው። አሁን እኛ የምንፈልገው ሞኔታይዜሽን ፕሮግራም ዲስ ዋን ነው ማለት ነው። ስለዚህ ለጊዜው እኛ ምን እናደርጋለን? ይሄንን እንደምትመለከቱት እዚህ ጋር ሞኔታይዜሽኖች ስላሉን እቺን ቀስቷን እንጫናትና ሁሉንም ሞኔታይዜሽን ፕሮግራም ማየት እንፈልጋለን። አሁን እዚህ ጋር እንደምትመለከቱት የመጀመሪያው ፎር ሴለር ነው። ቲክቶክ ሾፕ አለን። አሁን ብዙዎቻችሁ የምታውቁት የትኛውን ፊቸር ነው? በእርግጠኝነት እችኛዋን ነው የምታውቁት፣ ክሬተር ሪዋርድ። ቲክቶክ ላይ የሚሰራው ክሬተር ሪዋርድን በመጠቀም ነው። ክሬተር ሪዋርድ የሚል በጣም በተደጋጋሚ ስለተደገመ ነው። ግን ክሬተር ሪዋርድ አንደኛው የቲክቶክ ገንዘብ መስሪያ መንገድ ነው። ሌሎቹ ሰብስክሪፕሽን አለ እንደምትመለከቱት። ሌላኛው ወርክ ዊዝ አርቲስት አለ። ባክል አድርገው ወርክ ዊዝ አርቲስት አለ። ሌላኛው ጊፍት አለ፣ ቪዲዮ ጊፍት አለ። ከዛ በተጨማሪ ደግሞ ማርኬት ፕሌስ አለው። ቲክቶክ ራሱ እንደ ፌስቡክ ማርኬት ፕሌስ አለው። ከዛ በተጨማሪ ደግሞ ምን አለው? ላይቭ ኢንሴንቲቭስ አለው። ፕሮግራሞች ላይቭ ኢንሴንቲቭስ ፕሮግራም የሚባሉት ላይቭ ላይ ከነበራችሁ ቪዲዮ እየቆረጣችሁ ፖስት የምታደርጉት በሱ ሞኔታይዝ ትሆናላችሁ ወይም ገንዘብ ሜካድ። ከዛ ውስጥ ሰርቪስስ አለ። ከዛ በተጨማሪ ደግሞ ላይቭ ጊፍት አለ ወይም ደግሞ ሪዋርድ አለ ላይቭ። በዚህ አይነት መንገድ ገንዘብ መስራት ትችላላችሁ። ከዛ ውጭ ቲክቶክ ሾፕ አለ። ቲክቶክ ሾፕ ላይ ሁለት አይነት ነው፣ ፎር ሴለር እና ክሬተር ማለት ነው። አፍሌት ፕሮግራሙ ነው። ይሄኛው ደግሞ ኦነሮቹ ብራንድ ኦነሮቹ ናቸው ማለት ነው። ስለዚህ አሁን እኛ እችን ለጥቀስቷን እንጫና ሁሉንም ፕሮግራም ማየት ፈልጋለን። አሁን እዚህ ጋር ሁሉንም የቲክቶክ አካውንት ያሳየናል። ሪዋርድ ላይቭ ሪዋርድ ቲክቶክ ሾፕ ላይ ቲክቶክ ሾፕ የክሬተር ሪዋርድ ላይ የሚሰራ አካውንት ነው። ምን ያህል ሜክ እንዳደረገ ምናምን ማየት ከፈልጋችሁም አሳያችኋለሁ ማለት ነው። ችግር የለውም። አሁን የክሬተር ሪዋርድ ላይ የሚሰራ አካውንት ነው። እንደምትመለከቱት ክሬተር ሪዋርድ ላይ የሚሰራ አካውንት ነው። አሁን በዚህ አካውንት የመጀመሪያው እንግዲህ ገንዘብ የምንሰራበት እያንዳንዱን ነው የምንመለከት ከፍተር ማለት ነው። አሁን ክሬተር ሪዋርድ የሚባለው እንመልከተው ወይም ደግሞ ባክ አድርጌ ሴሌክት አድርጌ ላሳችሁ። ይችኛው ማለት ነው አክቲቭ የሆኑ አሁን መስራት የምችልበት ወይም ደግሞ አክቲቭ የሆኑልኝ የትኞቹ ናቸው? ሪኳየርመንት የማያስፈልጋቸው አክቲቮቹ እነዚህ ናቸው። ላይቭ አክቲቭ ነው። ከዛ ክሬተር ሪዋርድ ፎር ክሬተርስ ብራንድ ዲረርሰን ክሬተርስ ማለት ነው። ምክንያቱም ቢዝነስ አካውንት ስትከፍቱ ቢዝነስ ቬሪፊኬሽን ኦን አድርጋችሁ ከዛ ቢዝነሳችሁን ቲክቶክ ላይ ታስመዘግቡትና ከዛ በኋላ ሴለር መሆን ትችላላችሁ። እዚህ ጋር ግን ክሬተር ነው። ከዛ ውስጥ ደግሞ ክሬተር ሪዋርድ ፕሮግራም አለን። ክሬተር ሪዋርድ ፕሮግራም ማለት ቲክቶክ ቪዲዮአችን እንደ ዩቲዩብ ሲታዩ ገንዘብ ይከፍለናል ማለት ነው። አሁን ክሬተር ሪዋርድ የሚለውን እንምረጠውና እንመልከት። ክሬተር ሪዋርድን ክሬተር ሪዋርድ ውስጥ ገብቻለሁኝ። ክሬተር ሪዋርድ ውስጥ ገብቻለሁ። ክሬተር ሪዋርድ ውስጥ ለምሳሌ ይህ አካውንት ሰርተንበት አናውቅም። የመጀመሪያዎቹ ታይም ነበር የተሰራ። አሁን እንደምትመለከቱት ያለው ገንዘብ ይሄን ያህል እንደሆነ ያሳየኛል። $0.ምናምን በጣም ትንሽ ነው፣ ምንም የለውም ማለት ይቻላል። በዚህ ዓመት ምን ያህል ሰርቷል ግን
የመጀመሪያው ሰዓት እንደምትመለከቱት ይሄን ያህል ገንዘብ ሰርቷል። $2089 አካባቢ ሰርቷል። ታያችኋል ላይቭ ላይ እንደሆነ አሁን ይሄን ያህል አመት ሰርቷል። እስኪ ከተከፈተ ጀምሮ እስኪ አሁን ይሄ ከተከፈተ የመጀመሪያው ፔመንት ቅርብ ጊዜ ነው፣ ግን ኦልሞስት ስንት በቃ ይሄ አካውንት መስራት የጀመረ ለሁለት ወር አልተሰራበትም። ሌላ ኮንተንት ላይ ትሬንዲንግ የሆነ ኮንተንት ይሰራበት ነበር። ከጃንዋሪ እስከ ሜይ ድረስ ያለውን ሪዛልት ያየ ነው ማለት ነው። አሁን ከዚህ እንውጣ። የመጀመሪያው ሪዋርዶች እነዚሁ ነው። እስኪ እንብታት ስታንዳርድ ኤንድ አዲሽናል ሪዋርድ። አዲሽናል ሪዋርዱ 3 ታይምስ ኦፍ ስታንዳርድ ነው። የስታንዳርዱ 3 እጥፍ ነው። እስኪ እንደምታዩት ማለት ነው 1580 እዚህ ጋር ግን 1500 ምናምን አካባቢ አካውንት ሰርቷል ማለት ነው። ሁለተኛው ቲክቶክ ሾፕ ነው። ሁለተኛ መንገዳችን ነው ቲክቶክ ሾፕ ነው። ቲክቶክ ሾፕ ማለት ይሄ ነው። ፎር ክሬተር እንግባና ላሳያችሁ። ቲክቶክ ሾፕ ክሬተርስ ቲክቶክ ሾፕ ፎር ክሬተርስ ይሄን ይመስላል። ቲክቶክ ሾፕ ፎር ክሬተርስ ደግሞ ቲክቶክ ሾፕ ቱልኪቶች አሉ። ማኔጅ ሾኬዝ አለ። ካምፔን ራን ማድረግ ትችላላችሁ። ኤርኒንጋችሁን ማየት ትችላላችሁ። ከዛ ውጭ ደግሞ ማርኬት ፕሌስ ወይም ደግሞ ፕሮዳክት ማርኬታችሁን ማየት ትችላላችሁ። ፕሮዳክታችሁን ማለት ነው። እነዚህ ሁሉ የምትመለከቷቸው ምን ላይ ያሉት ናቸው? ቲክቶክ ሾፕ ላይ ናቸው። ፕሮዳክታችሁን ማኔጅ ማድረግ ትችላላችሁ። ክሬት ያደረጋችሁት ቪዲዮ ካለ ቪዲዮ ውስጥ ገብታችሁ ማለት ነው። ወይም ደግሞ ሳምፕል ቪዲዮዎችን ማየት ትችላላችሁ። ከዚህ በፊት የተደረጉ ካሉ እነሱ ማየት ትችላላችሁ። ቪዲዮ አሲስት እንዲያደርጋችሁ ከፈለጋችሁ፣ ፕሮንት ከፈለጋችሁ፣ ሊንክ ፕሮዳክት ከፈለጋችሁ ኤቭሪቲንግ አለ። በነገራችን ላይ የቲክቶክ ሾፕ ሙሉ ኮርስ ማስተር ክላሱ ላይ ተካቶላችኋል። በዚህኛው አመት የመጨረሻ ማስተር ክላሳችን ምዝገባ የሆነው የቲክቶክ ማስተር ክላስን ለመመዝገብ የምትፈልጉ ታች ዲስክሪፕሽን ላይ መመዝገብ ትችላላችሁ። ከዛ ውጭ ደግሞ @albetra 26 ቴሌግራም ቻናል ላይ ገብታችሁ ልትናገሩን ትችላላችሁ። ምዝገባው ሊጠናቀቅ በጣም ጥቂት ቀናቶች ናቸው። የምዝገባው መጨረሻ ሰኔ 27 ነው። ክላስ ሐምሌ ላይ ይጀምራል ማለት ነው። ስለዚህ ቀድማችሁ ተመዝገቡ። ቦታ ከሞላ ማንንም ተማሪ አናስተናግድም። ምክንያቱም እያንዳንዱ ተማሪ ክሮስ ቼክ ማድረግ ስላለብን፣ እያንዳንዱ ተማሪ መመልከት ስላለብን። ይህ ምዝገባ ደግሞ የዚህ አመት የመጨረሻችን ምዝገባ ነው። ከዚህ በኋላ ምንም አይነት ኮርስ አይኖርም ማለት ነው። በዚህ አመት ሌላ ተጨማሪ ኮርሶች ናቸው ሊኖሩ የሚችሉት። ስለዚህ የኛ ኮርስ እንዳያመልጣችሁ የምትፈልጉ እንደ ሌሎቹ ተማሪዎች ከዚህ በፊት እንደነበሩት ገንዘብ ሜክ ማድረግ የምትፈልጉ ተማሪዎች ካላችሁ መመዝገባችሁ እንዳትረሱ። በቲክቶክ ማስተር ክላስ ውስጥ የተካተቱ ኮርሶች ቲክቶክ ሾፕ አለ፣ ቲክቶክ ክሬተር ሪዋርድ አለ። ከዛ ውጭ ደግሞ ሌሎችን አምስቱንም ሙሉ እዚህ ጋር ማሳያችሁ አምስቱንም ገንዘብ ማግኛ መንገዶችን ቲክቶክ ማስተር ክላስ ላይ በሚገባ እንመለከታለን ማለት ነው። ሌላኛው ላይቭ ነው። ላይቭ ሪዋርድ ነው። ላይቭ ሪዋርድ ማለት ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች የሚሰሩበት መንገድ ነው። ይሄም ላይቭ ላይ ይገባሉ። ከዛ ሰሞን ጊፍት ይሰጣቸው በዛ ይሰራሉ ማለት ነው። ላይቭ ዲስከቨር ማድረግ ትችላላችሁ። እኛ ኦፕን ጊፍት ሀብ ትላላችሁ። ላይቭ ጊፍት ሪዋርድ ጊፍት ለሀቦች አሉ። ከነዚህ ውስጥ የተለያዩ ጊፍቶች ናቸው። እንደምትመለከቱት ምን ያህል ኮይኖች እንደሆኑ እያንዳንዳቸው አለ። ሃምሌት ሌጀንድ አለ፣ አንሸንት ፖርታል አለ። ምን ያህል ኮይን እንደሆነ እዚህ ጋር ተቀምጦላችኋል ሁሉም ማለት ነው። እነዚህ ጊፍቶች ናቸው። ጎ ላይቭ ትላላችሁ። ሰሞን ሲሰጣችሁ እነዚህ ጊፍቶች ወደ ዶላር ተቀይረው ከቲክቶክ ላይ ተካፈላላችሁ ማለት ነው። ይሄ ኢትዮጵያ ላይ የተለመደ ነው። ይሄኛው ሶስተኛ መንገድ ነው። አራተኛው መንገድ ሰብስክሪፕሽን ነው። ሰብስክሪፕሽን አሁን ለምሳሌ በዚህ ጆይን አላደርኩትም። ጆይን አደርገዋለሁ ማለት ኦን አደርገዋለሁ ሰብስክሪፕሽን ከፈለኩኝ። አሁን ሰብስክሪፕሽን ምን አይነት መንገድ አለ? ታርጌቶች አሉ። ማግኘት ምን ያህል ሰብስክሪፕሽን ማግኘት እንደምፈልግ በንዝሌ እያንዳንዱን ማስቀመጥ ፈልጋችሁ ሪኳየርመንቶች አሉ። በዚህ ሪኳየርመንት መሰረት ሴት አደረግና ከዛ ጆይን ሰብስክሪፕሽን የሚለውን ኦን አደርጋለሁ። ሰማን ሰብስክራይብ አድርጎ የኔን እንትን መጠቀም የሚችልበትን ወይ ደግሞ ፕሪሚየም ኮንተንት የሚያገኝበትን ሁኔታ ማመቻቸት። በፕሪሚየም ኮንተንቱ እናንተ ገንዘብ ታገኙ። ለምሳሌ ኦፈር የምታደርጉት ኤክስክሉሲቭ ቤኔፊት የሆኑ ኦንሊ ፎር ሰብስክራይበሮቻችሁ ብቻ ማየት ነው። እናንተን ለመከታተል የሚከፍሉት ፊያል ወይም ደግሞ ሜምበርሺፕ የምንለው ማለት ነው ዩቲዩብ ላይ። ከዛ ውጭ ደግሞ ኮሚኒቲ ኮኔክት ለማድረግ ክሎዝ ለማድረግ ከሰብስክራይበሮቻችሁ ጋር ኮኔክት ለማድረግ ቴምፕሌቶች የመሳሰሉትን ኢለርኒንጎችን ልሰጧቸው ትችላላችሁ ማለት ነው። ከዛ ውጭ ደግሞ ፔይድ የሆነ ኮሚኒቲ ነው የምትገነቡት። በቀላሉ ፔድ የሆነው ከፍሎ ነው እናንተ ኮንተንት የሚያየው ማለት ነው። ስለዚህ ሌላኛው መንገድ ነው የምትሰሩት ማለት ነው። አሁን ይሄን ጆይን ለማድረግ 18 ዓመት መሆን ያስፈልጋል። 10,000 ፎሎወር ያስፈልጋል። 10,000 ኦልሬዲ አለን። ከዛ ደግሞ 100,000 በእይታ በ30 ቀን ውስጥ ያስፈልጋል። ከዛ ደግሞ የቲክቶክ ኮሚኒቲ ጋይድላይንን ማሟላት አለብን ማለት ነው። ስለዚህ ሁሎችንም ስላሟላን እንደምታዩት ምን አድርጎልናል? ቲክ አድርጎልናል። ቲክ ተደርጓል ሁሉም ማለት ነው። ጆይን ሰብስክሪፕሽን ስሉ ጆይን ታርጋችሁ። አሁን ሴት ማድረግ ስለምፈልግ አሁን ላይ ሰብስክሪፕሽን ኦን አላደርግም። ሌላኛው ወርክ ዊዝ አርቲስት ነው። ወርክ ዊዝ አርቲስት ኢትዮጵያ ላይ እየሰራ አይደለም። ይሄንን ላሳያችሁ ፈርዘር ኢንፎርሜሽኖች ስለሚጠይቅ ማለት ለምሳሌ ወርክ ዊዝ አርቲስት ክሬት አ ፖስት ዊዝ ፊውቸርድ ሳውንድ ኤንድ ጌት ፔድ ቤዝድ ኦን ሃው ዮር ፖስት ፐርፎርምስ። ቪዲዮዎቻችሁ ምን ያህል ፐርፎርም ባደረጉት ልክ የተጠቀማችሁት ኦዲዮ ወይ ነው ሙዚቃ በሱ መሰረት የምትከፈሉበት መንገድ ነው ማለት ነው። አሁን ይሄን ጆይን ብዬ ላሳያችሁ ይዝኛው ወርክ እያደረገ አይደለም ኢትዮጵያ ላይ እንደምታዩት ሮቴት እያደረገ ነው። ወርክ ዊዝ አርቲስት ምን ይላል እዚህ ጋር
ይታያችኋል። ቺቲንግ ቬሪፊኬሽን የሚባለውን እሱን ፓስ አላደረገም፣ ስለዚህ ያወርቃል። ይሄ የሚሆንበት ምክንያት ደግሞ አንደኛ ሰም ኢንፎርሜሽን ለምሳሌ እዚህ ያሉት ኢንፎርሜሽን ባክ አድርጌ ላሳያችሁ። እነዚህ ኢንፎርሜሽኖች መሟላት ስላሉ ለምሳሌ ፒክ የሆኑ እንዴት እንደሚሰራ ማለት ነው። ክሬቲንግ ቪዲዮ ዊዝ ሶንግ ቴን ደግሞ ሌሎቹን ሼር ማድረግና አርን ማድረግ ነው። እቺኛው ፓርት ኦን አይደለችም፣ ሌሎቹ ቲክቲክ ናቸው። እቺኛው ግን ኦን አይደለችም፣ ኢትዮጵያ ላይ ሆንም። ሶ ይሄኛውን ደግሞ ኦን ለማድረግ አፒል ነው የሚላችሁ። ይሄኛው አሪፍ ሜተድ ነበረ። ከዛ በተጨማሪ ቪዲዮ ጊፍት ነው ሌላኛው ቶፕ ፐርፎርም ያደረጉ። ስለዚህ አሁን ስታየን 1 2 3 በተጨማሪ እዚህ ጋር እንደምታዩት 1 አየን፣ 2 አየን፣ 3 አራተኛ ዜን አምስተኛችን ደግሞ ምን እናደርገዋለን? ቲክቶክ ሾፕ እናደርገዋለን። ባክ ላድርግና ቲክቶክ ሾፕን አየን፣ ፎር ክሬተር አይተናል። ስለዚህ የመጨረሻው አምስተኛችን ከነዚህ ውስጥ ቪዲዮ ጊፍት ነው ወይ ደግሞ ማርኬት ፕሌስ ነው ወይ ደግሞ ፔድ የሆኑ ካምፔኖችን ራን ማድረግ ነው። ሶ ቪዲዮ ጊፍት ላይ እንመልከቱ። ቪዲዮ ጊፍት ኦን እናደርገዋለን ሴቲንጉን። ቪዲዮ ጊፍት ላይ እንደምትመለከቱ ምንድነው ኤሊጂብል አካውንት ቪዲዮ መስ ፎሎ ማድረግ አለ ፎሎ አወር ኮሚኒቲ ጋይድላይን ማድረግ አለበት። እነዚህ ሪኳየርመንቶች ማሟላት አለባቸው። አንደኛው 1000 ፎሎወር፣ ከዛ ደግሞ ፓስ ሴፍ መሆን አለበት፣ ሞዲፋይ ኤሊጂቢሊቲ መሆን አለበት። ከዛ ደግሞ በ30 ቀን ውስጥ አክቲቭ መሆን አለበት አካውንቱ። ከዛ በተጨማሪ ደግሞ ሚት ኤጅ ሪኳየርመንት ማለት 18 ዓመት የሚለው ነው። ዘ አካውንት ኖት ቢ ኖት አካውንትስ ኖት ዩዝድ ባይ ገቨርንመንት ፖለቲሻን ወይም ደግሞ ፓርቲዎች ያልተጠቀማችሁበት መሆን አለበት። ሶ ተርን ኦን ስታደርጉ ሰሞን ቪዲዮአችሁን አይተው ጊፍት ይሰጣችኋል። ይሄኛው አምስተኛው ገንዘብ ቲክቶክ ላይ ሊሰሩበት የምትችሉት መንገድ ነው የቲክቶክ። ስለዚህ ቲክቶክ ላይ አንደኛው መንገድ አልሰራ ቢል ሌሎች መንገዶች አሉ። ከዚህ ውስጥ በጣም ሪኮመንድ እንደማደርጋችሁ ሁለቱ በቀላሉ ወይም ሶስቱን ሌላ ፋርዘር ስራ ሲያስፈልጋችሁ አንደኛው ቲክቶክ ሾፕ ፎር ክሬተርስ እንዲሁም ላይቭ መስራት የምትችሉበት ነው። ላይቭ ኢትዮጵያ ላይ መስራት ይችላል። እነዚህን አምስቱን ነገሮች እንዴት ሴት አፕ ማድረግ አለብን፣ እንዴት መስራት እንዳለብን፣ እንዴት እንደሆነ ኤቭሪቲንግ በቲክቶክ ማስተር ክላሳችን ውስጥ በተካተተ ለማር የምትፈልጉ ተማሪዎች ምዝገባችን የመጨረሻው ነው። ሰኔ 27 የመጨረሻ ምዝገባ ነው። የምንቀበለው ጥቂት ተማሪ ነው። እነዚህ ተማሪ ቦታው ከሞላ ማንም ተማሪ አንቀበልም ማለት ነው። በሌላ ቪዲዮ አገኛችኋለሁ። አይ ሆፕ ይሄን ቪዲዮ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ሌላ እንድሰራላችሁ የምትፈልጉት ኤኒ ኮንተንት ካለ ላስቀምጡልኝ። መልካም ጊዜ ይሁንላችሁ።